ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ የክረምት ትዝታ ነው። ክረምት ወንዞች እጅግ የሚኮሩበት እንደ ጥጋበኛ ወጣቶች ኑ ግጠሙኝ የሚሉበት ወቅት ነው። ክረምት ሊያከብር ይጠላል ማለት ነው። ክረምት በተለይ ለኛ ለገጠር ልጆች አይረሴ ትዝታ አለው ማለት ነው። በጎቻችሁን ወይም ከብቶቻችሁን ስትጠብቁ ተረኛ ሆናችሁ ወይም አልያም የግላችሁን ዝናብ ድንገት ከችልና ገሳችሁን ትለብሱና ሜዳው ጋር ቁጭ ብላችሁ ካሳልፋላችሁ ማለት ነው። አልያም ደግሞ ገሳ ወይም ጥላ ካልያዛችሁ ታላላቅ ዛፎች ውስጥ እንደ ግራር፣ ዋንዛ፣ ዋርካ፣ ሾላ ባሉ ዛፎች ውስጥ ተጠልላችሁ ዝናብ ውስጥ የሚያልፍ ድረስ ታሳልፉታላችሁ ማለት ነው። አንዳንዴ ደግሞ ዘና ፈታ ለማለት ስትፈልጉ ወንዞች ውስጥ ገብታችሁ እየዋኛችሁ እያለ ድንገት ከደጋ የጣለ ዝናብ ማዕበሉን እያስጋለበ እየተኩረፈረፈ ከች ሊልባችሁ ይችላል ማለት ነው። በዚህም እናንተ ዋናተኛ ታልሆናችሁ ትቸገራላችሁ ማለት ነው። እንግዲህ በዋና ውስጥ ሁለት ቃላቶች አሉ፣ ጎመን በላና ጣለ። ጎመን በላ የምንለው እንግዲህ እንደ አካባቢው ሊለያይ ይችላል ማለት ነው። አንድ ሰው ዋና ሳይችል ሲቀር ብቅ ጥልቅ እያለ አይጥ መቼም ዋና አትችልም። ብዙ ውሃ ተጠጣና ያው ሆዱ ሲጠግብ ይሄ ሰው ጎመን በላ ይባላል። ጣለ የሚባለው ደግሞ ክረምት ዝናብ ሲጥል በሜዳው ወንዙ ጥልቅልቅ ብሎ ሲሞላ አንዱ ጀግና ወጣት ያንን ወንዙን ቆርጦ ተሻገረ፣ ያ ሰው ጣለ ይባላል። ከወንዙ ጋራ መሐላ ፈጸመ ማለት ነው። ችሎታውን አሳየ ማለት ነው። ይህንን ይመስላል እንግዲህ ውድ አድማጮቻችን፣ አሁን የምንገኘው በውቢቷ ማርቆስ በውሰታ ነው ማለት ነው። በውሰታ ሜዳ ካብማ በታች 10 ሰዓት ሲሆን አትይሞይ ከች የተባለላት ሜዳይቺ ውሰታ ናት። እንደምትመለከቷት ውድ ጎጃሚዎች የምታውቋት ከሆናችሁ ውሰታ በጣም በተለይ በበጋ በደረቀ ሰዓት ለምለም ስለሆነች በጣም ደስ የምትል ናት ማለት ነው። አልያም ደግሞ ዝናብ ጥሏል ላሉ ከላይ የብራጌ እጠብቅሻለሁ ውሰታ ከግርጌ የተባለላት ወንዛችን ውሰታ ይህችን ትመስላለች። አድማጮቻችን ሰብስክራይብ ላይክ አድርጉ። ቪው ስላደረጉ እናመሰግናለን።